ሃይ ጋይስ እንዴት ናችሁ? ምን ሆነኝ ከሞመንት ኢንትሮዳክሽን ቱ ኢኮኖሚክስ ቻፕተር 1 ቤዚክስ ኦፍ ኢኮኖሚክስ ፓርት 2። በዚህ ቻፕተር የኢኮኖሚክስን መሰረታዊ ሀሳቦችን እናያለን። ቤዝ የምናደርገው የአንደርግራጁዌት ተማሪዎች ወይም የዩኒቨርሲቲ ሞጁል ነው። በዚህ ፓርት የምናየው ከባለፈው ፓርት ከ1.3 የኢኮኖሚክስ ይዘትና የትንተና ዘዴዎች ከሚለው የቀሩትን የትንተና ዘዴውን ፖዚቲቭ እና ኖርማቲቭ ብለን ደግሞ በኢኮኖሚክስ ምክንያታዊ መሆንን ኢንዳክቲቭ እና ዲዳክቲቭ ብለን እናያለን። ወደ ፖዚቲቭ እና ኖርማቲቭ ትንተና ሀሳብ ስንመጣ ኢኮኖሚክስ ከሁለት እይታዎች አንጻር ትንተና ይሰራል። እነርሱም ፖዚቲቭ እና ኖርማቲቭ ናቸው። አንድ በአንድ እናያለን። ፖዚቲቭ ኢኮኖሚክስ ማለት ያለውን እውነታ የሚተነትን ነው። ይሄ እነዚህ ጥያቄዎችን ይመልሳል። ምን ነበር፣ ምንድነው፣ ምን ይሆናል የሚለውን የራሱን ሀሳብ ምንም ሳይጨምር ይመልሳል። እነዚህ ምሳሌዎችን እዩዋቸው። ወደ ኖርማቲቭ ስንመጣ ይሄ የምንመኘውን ነገር ከራሱ እይታ አንጻር ያሉ ምርጫዎችን ጥሩና መጥፎ እያለ የሚተነትን ነው። ይሄ ብዙ ጊዜ የራሱን ውሳኔ ያሳልፋል፣ ፋክቱን አያይም። እነዚህ ጥያቄዎችን ይመልሳል። ምን ቢሆን ይሻላል፣ ኢኮኖሚው ምን ይሁን የሚለውን። ይሄ የግላዊ አመለካከት ውጤት ነው ወይም ከግለሰቦች ይነሳል። ይሄን ከእውነታው ጋር ማረጋገጥ ሆነ መተቸት አንችልም። እነዚህ ምሳሌዎችን እዩዋቸው። ኖይት የትኛውም ያልተስማማነው ነገር በዚህ በምርጫ እንፈታለን። ወደ ኢንዳክቲቭ እና ዲዳክቲቭ ስንመጣ ይችን ያዟት። ቲዮሪ ማለት ቀለል ያለ የእውነታ መገለጫ ነው። የኢኮኖሚክስ ቲዮሪዎች ለኢኮኖሚክስ ምክንያቶች መሰረት ናቸው። ሁለት የአመንኪዮ ምክንያታዊ መሆኛ አሉ። እነዚህም ዲዳክቲቭ እና ኢንዳክቲቭ ናቸው። ወደ ኢንዳክቲቭ ምክንያታዊ መሆኛ ስንመጣ ኢንዳክቲቭ ማለት ከብዙ ራሳቸውን ከቻሉ ከአንዳንድ እውነታ ሀሳብ ተነስተን ሁሉ አቀፍ ሀሳቦች ወይም ቲዮሪ ጋር ስንደርስ ነው። ይሄ በቀላሉ ፋክት ቲዮሪ ማለት እንችላለን። የኢንዳክቲቭ መንገድ ይህን ደረጃ ይከተላል። አንደኛ ችግሩን መለየት፣ ሁለተኛ ዳታዎችን መሰብሰብ፣ ማከፋፈል እና መተንተን፣ ሶስተኛ በኢኮኖሚክስ ክስተቶች መሃል ምክንያትና ውጤት ግንኙነት ያያል። ወደ ዲዳክቲቭ ከመሄዳችን በፊት እስካሁን ካያችሁ ቪዲዮ ተመችቷችኋል፣ ቪዲዮን ላይክ ብታደርጉ፣ እነዚህ አይነት ትምህርታዊ ቪዲዮዎች አፕሎድ ሳደርግ ኖቲፊኬሽን ደርሳችሁ ሰብስክራይብ ያድርጉ። ደግሞ ያልገባችሁን እንዲሻሻል የምትፈልጉት ነገር ካለ ኮመንት ስር አሳውቁኝ። ስንቀጥል ዲዳክቲቭ ማለት ከእውነተኛ ሁሉ አቀፍ ሀሳብ ተነስተን ወደ አንድ ሀሳብ የምንደርስበት አመንካዊ መንገድ ነው። በቀላሉ ከመሰረታዊ ሀሳቦች ተነስተን ለየሆነ ነገር ማጠቃለያ ስንሰጥ ነው። አስታውሱ፣ በዚህ ቲዮሪ ከእውነታ ጋር እንደሚስማማ ማረጋገጥ ይቻላል። በኢንዳክቲቭ ግን ማረጋገጥ አንችልም። የዲዳክቲቭ መንገድ ይህን ደረጃ ይከተላል። አንደኛ ችግሩን መለየት፣ ሁለተኛ የትኛውን ቲዮሪ ወይም ሀሳብ መጠቀም እንዳለብን መለየት፣ ሶስተኛ መላምት መስጠት፣ አራተኛ ያንን ያመጣነውን መላምት መሞከርና ማረጋገጥ። ኦኬ፣ እነዚህ ጥያቄዎችን በደንብ እዩዋቸው። በእነዚህ ላይ ከተለያዩ ግቢዎች ያገኟቸውን ሚድና ፋይናል ኤግዛም ጨምሬ በፋይናል ፓርቶች መጣ ነው የሚሆነው። ቴንክ ዩ